እሺ እንግዲህ የተወደዳችሁ ደርሶልናል ማለት ነው። ይሄ እንዴት አይነት የሚያምር ፍርፍር ደርሶልናል ማለት ነው። አሁን ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ እግዚአብሔር የተባረከ ይሁን። አሁን ደግሞ ይሄው እንግዲህ ልቀምስላችሁ ነው። እንደተለመደው ቀምሼ ደግሞ ታዩታላችሁ ጣዕሙን። በጣም ነው የሚያምረው። በጣም ነው ሽታው ለራሱ ብሉኝ ብሉኝ ነው የሚለው። እኔ እንኳን ልበላ ነው። ለእናንተ ግን እንደዚህ ተቀማምስ ምናምን ከአማራችሁ በእውነት ስሩና ሞክሩት። በጣም ነው የሚጣፍጠው። በጣም ነው የሚያምረው። የተለያየ ግብአት ያለው ነው እንደምትመለከቱት። ዋው የእውነት በጣም ነው የሚጣፍጠው። በጣም ማለት ነው። ስሩና ቅመሱ፣ ስሩና ሞክሩት። እንቁላሉ የራሱ ጣዕም አለው። ፓስታውም እንደዛው፣ እንጀራውም እንደዛው። በጣም ነው የሚጣፍጠው በእውነት ቅመሱት፣ ሞክሩት። በጣም ነው የሚያምረው። ስለዚህ ስሩና ቅመሱት እላችኋለሁ። እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ። አዲስ ነኝ እንደምታውቁት። ስለዚህ እያበረታታችሁኝ ላይክ ሰብስክራይብ እያደረጋችሁ እዩት። በጣም ነው የሚያምረው። እየሰራችሁ እየበላችሁ ተከታተሉኝ እላችኋለሁ። እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ስለምታበረታቱኝ እንዲሁም ላይክ ሰብስክራይብ ሸርም ስለምታደርጉልኝ በጣም አመሰግናለሁ። በሌላም አዲስ ስራ ደግሞ ለየት ያለ ስራ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። እመጣለሁ ደግሞ ለየት ባለ ስራ ደግሞ እመጣለሁ። እንገናኛለን ማለት ነው። አመሰግናለሁ። ባይ ባይ። ሰላም፣ እንዴት ናችሁ? መቅደስ ነኝ። ዛሬ ደግሞ በአዲስ ስራ መጥቻለሁ ማለት ነው። ዛሬ የምንሰራው ፍርፍር ነው። ለየት ያለ ፍርፍር አሰራር ነው ማሳያችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ቲማቲም አለኝ ከትፌ ያዘጋጀሁት። እዚህ ጋር ደግሞ ሽንኩርት አለኝ። እዚህ ጋር ደግሞ ቀቅዬ ያዘጋጀሁት ፓስታ አለ። እዚህ ጋር ደግሞ ነጭ ሽንኩርት አለ። እዚህ ጋር ደግሞ 2 እንቁላሎች ተቀቅለው የተዘጋጁ አሉ ማለት ነው። እንግዲህ ዛሬ አስማተኛ ፍርፍር ይባላል። ለየት ያለ ፍርፍር አሰራር ነው። በእውነት ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ሰርታችሁ ደግሞ ብትሞክሩት ብትቀምሱት በጣም ታመሰግኑኝ አላችሁ ብዬ አስባለሁ ማለት ነው። እና አሁን እነኝህን ግብአቶች ካዘጋጀን በኋላ ወደ አሰራሩ እንሄዳለን። ደግሞ አሰራሩን በደንብ ተከታተሉኝ፣ በደንብ ተመልከቱ። ትወዱታላችሁ። ለልጆችም ለትምህርት ቤት ምሳ መቋጠር ትችላላችሁ፣ ልጆች ያላችሁ። እንዲሁም አንዳንዴ ፍርፍርን ለየት አድርጋችሁ መስራት ከፈለጋችሁ በዚህ መልኩ ትሰራላችሁ። እንግዲህ ወደ አሰራሩ እንገባለን። ተከታተሉኝ። ይኸው እንግዲህ የተወደዳችሁ ሽንኩርቴን አድርጌያለሁ ማለት ነው እዚህ ጋር። ከዛ ትንሽዬ ጨው አደርግና ክድና አድርጌ ብስል እንዲልልኝ እጠብቀዋለሁ ማለት ነው። በምትመለከቱት መልኩ ዘይት ምንም ሳላደርግ ጨው ብቻ በማድረግ ክድና አደርገዋለሁ። ይህ ለምንድን ነው የሚጠቅመው? ሁልጊዜ እንደምናገራችሁ ሽንኩርቱ ቶሎ እንዲበስልላችሁ ከፈለጋችሁ ጨው በባህሪው ብስል የማድረግ ሙስስ የማድረግ አቅም አለው። ስለዚህ ሽንኩርታችንን ጨው እናደርግና ክድን እናደርገዋለን ማለት ነው። ከዛ ብስል ይላል። ብራውን እስከሚሆን ድረስ እናቁላለዋለን ማለት ነው። ይሄው እንግዲህ ብስል ብሏል ማለት ነው እንደምትመለከቱት። አሁን ደግሞ ዘይታችንን እናደርጋለን ማለት ነው። ዘይታችንን እናደርጋለን። የሚፈልጉትን ያክል ብዙ ዘይት፣ እኔ ብዙ ዘይት አላበዛም። ለምን ብዙ ዘይት የማይመቸኝና ዘይት የምፈልግ ያው ለራሴ ስለሆነ ዘይት በጣም ትንሽ ነው የምጠቀመው ማለት ነው ለራሴ ስሰራ። እና እንደምትመለከቱት ይኸው ሽንኩርቱ እንዴት ብስል እንዳረገው ተመለከታችሁ አይደል? ጨው
እና እንደዚህ ይጠቅማቸው። ምንም መጀመሪያ ዘይት ካደረጋችሁ ግን ማለት ነው መጀመሪያ ዘይት ምናምን ካደረጋችሁ እሱ ላይ ሙት ትታያላችሁ ሽንኩርቱ ማለት ነው። እናንተ እንዲበስል የምትፈልጉ ከሆነ አሁን ለዶሮ ሲሰራ ምናምን በሀገራችን እንዴት እንደሚሆን ታያላችሁ። በጣም ብስል እስከሚል ስለሚጠበቅ ያቸው ተደርጎ ነው የሚባለው ውስጣቸው ማለት ነው። እና እሺ አሁን ደግሞ በርበሬያችን እንጨምራለን። ያው እንግዲህ ሽንኩርታችን እንደምታዩት ብስል ስላለልን ማለት ነው በርበሬያችን እንጨምራለን። በጣም ቆንጆ በርበሬ ነው ማለት ነው። ኢትዮጵያ ጧት ያመጣችልኝ ትንሿ አመሰግናለሁ። ወይኔ ያበዛሁት እኔ በርበሬ ብዙም እንትን አልልም። በጣም ጨጓራዬን ያመኛል እና እኔ በርበሬ ብዙም አይደለም። እና ትንሿዬ ተመስግነሻል። ይህንን የመሰለ ቆንጆ በርበሬ ስላመጣችልኝ አመሰግናለሁ። እና በርበሬ በደንብ መቁላላት እንትን አለበት። በደንብ መቁላላት ውሃ ጠብ እያደረጋችሁ ታቁላላችሁ ማለት ነው። ይህን እንደምትመለከቱት በደንብ እየተቁላላ ነው ማለት ነው። አሁን ደግሞ ቲማቲማችን እንጨምራለን። ቲማቲማችን እንጨምራለን። እንግዲህ 2 ሽንኩርት 2 ቲማቲም ነው የተጠቀምኩት ማለት ነው። እናንተ እንደምትፈልጉት እኔ ቲማቲሙን በዛም አደርገው ያው ብዙም በርበሬ ስለማልችል ነው ማለት ነው። እና እናንተ በርበሬውን በዛ ማድረግ ትችላላችሁ። እንዳያችሁኝ 1 ማንኪያ ሙሉ እንኳን አላደረኩም። ያው ስለሚያመኝ ነው በርበሬ በጣም ነው የምወደው፣ ግን ምንም ማድረግ አልችልም። እውነት በዚህ አጋጣሚ ጨጓራ እኔ ማንኛውንም ነገር አሁን ምስር አብሶ ምስር ስጠቀም በስማ በጣም ነው የሚያመኝ፣ በጣም ማለት ነው። አንድ ቀን በጣም ነው ያለቀስኩት፣ በጣም አሞኝ እና በርበሬ እንደዛ ብዙ ተናልን። ግን በርበሬ በጣም ስለምወድ ነው እንጂ ስለዚህ ለጨጓራ እንደኔ የሚያማችሁ ካላችሁ ብዙ አትጠቀሙ ማለት ነው። እሺ የተወደዳችሁ እንግዲህ በዚህ በምትመለከቱት መልኩ በደንብ ተቆላልቷል። ሽንኩርቱና ቲማቲሙ በጣም ተቆላልቶልኛል ማለት ነው። አሁን ምን አደርጋለሁ? ሽንኩርቱን እንጨምራለሁ ማለት ነው። ሽንኩርቱን እንጨምራለሁ። ያው እኔ ሽንኩርት የማደርገው በቃ እንደዚህ መጨረሻ ላይ ነው። ከስር ከነጭ ከቀይ ሽንኩርቱ ጋር ምናምን አላቁላላም ማለት ነው። አይነት እንደምትመለከቱት ይሄ ደግሞ ትንሽ ይቁላላ። ሽታው ዋው! ሽንኩርት እንደዚህ አድርጋችሁ ከላይ ስታደርጉ ሞክሩት። ሽታው ደስ እንደሚል በጣም ትወዱታላችሁ። ይህን ደግሞ ክድን አድርገን ጋዛችን ቅንስ አድርገን እናቁላለዋለን ማለት ነው። አሁን ደግሞ እንጀራችን በዚህ በምትመለከቱት መልኩ እንግዲህ ይህ እንጀራ ማለት እኔ የጋገርኩት ቤት ውስጥ ነው ማለት ነው። እዩት፣ ከጀርባ ለራሱ እንዴት እንደሚያምር በጣም ነው የሚያምረው እንደምትመለከቱት ማለት ነው። ከዛ ድርቆሽ እንጀራም ካላችሁ ማድረግ ትችላላችሁ። እኔ ግን ይህንን የሚያምር እንጀራ በምትመለከቱት መልኩ ጋግሬ እዩት። በጣም ነው የሚያምረው። በጣም እንግዲህ ይህ እንጀራ የፍርኖ ዱቄት እንጀራ ነው ማለት ነው። በምትመለከቱት መልኩ እየተጋገረ አይኑ ለራሱ እዩት እንዴት እንደሚያምር፣ እንዴት ዋው የሆነ እንጀራ ነው። ይህንን ነው ፍርፍር የማደርገው ማለት ነው። ካላችሁ ድርቆሽ ማድረግ ትችላላችሁ። እንደዚህ እንጀራም ካላችሁ ማድረግ ትችላላችሁ ማለት ነው። የትኛውንም እንጀራ መጠቀም ትችላላችሁ ይህንን ፍርፍር ለመስራት። ስለዚህ እንጀራችንን አሁን ለፍርፍር በሚሆን መልኩ እንቆራርጣለን ማለት ነው።
ይኸው እንደዚህ አድርጋችሁ ከጠቀለላችሁ በኋላ እንዴት ከትፍ ታደርጉታላችሁ ማለት ነው። በምትፈልጉት አይነት ያው በክቡ ከተፉትና ለፍርፍር እንደምትፈልጉት ከፈለጋችሁ በእጃችሁ መቆራረጥ ትችላላችሁ፣ ግን ክትፍ ብታደርጉት ያምራል። ይኸው እንደዚህ አድርጌ ከትፌዋለሁ ማለት ነው። ያምራል እንደዚህ ብታደርጉት። ግን እናንተ በፈለጋችሁት ስታይል መከታተፍ ትችላላችሁ እንጀራችሁን። እኔ ግን እንደዚህ ነው ያደረኩት ማለት ነው። አይነት እንደምትመለከቱት በጣም ነው የሚያምረው። ለአይን ለራሱ ደስ ይላል። እና እንዲያደርጋችሁ ክትፉት ከወደዳችሁት ማለት ነው። እሺ የተወደዳችሁ አሁን ደግሞ በቃ ውሃችንን እንተልሳለን። ተቁላልቷል። በቃል ያን ያክል ተቁላላ በቂ ነው ማለት ነው። ስለዚህ ውሃችንን የሚያስፈልገን ያክል የፈላ ውሃ ነው የሚያደርገው። የሚያስፈልገን ያክል እናደርጋለን። የእንጀራችንን መጠን ያው እናውቃለን። ያን ያክል እናደርጋለን ማለት ነው። ብዙ ውሃ አታደርጉበት እና ይሄ በምትመለከቱት መልኩ ደርሰዋል። አሁን የሚቀረው እንጀራችንን መጨመር እንዲሁም ደግሞ አስማተኛ የሚያስብለውን ፓስታችንን እንቁላላችንን እንጨምራለን። ጨረስን ማለት ነው። ይህ በጣም የሚያምረው ከለር ለራሱ ያው በርበሬም ብዙም አልበዛም፣ ያምራል እንደምታዩት ማለት ነው። የፍርፍር ቁሌት ይህንን ይመስላል። ከዛ እንጀራችን እናደርጋለን። እሺ የተወደዳችሁ እንግዲህ ቁሌቱ በቅቶታል። አሁን ደግሞ የምንፈልገውን ያክል በመጀመሪያ ፓስታ እናደርጋለን። የምትፈልጉትን ያክል ፓስታ ታደርጋላችሁ። ያው እንግዲህ ይበቃኛል ማለት ነው። ከዛ ቆራርጣላችሁ ከፍርፍሩ ጋር እንጀራው ጋር እንዲቀላቀል እንዴት አደርጋላችሁ። ከዛ ያዘጋጃችሁትን እንጀራ እንዲያደርጋችሁ ገልበጥ ታደርጉታላችሁ ማለት ነው። እንጀራው እንትን እንዳይል እንዳይፈራርስባችሁ ማለት ነው። እዩት፣ በጣም ነው የሚያምረው። ከለሩ ሆኖ በጣም ነው የሚያምረው። የእውነት ስርና ጠንት በጣም ነው የሚያምረው። በጣም ነው የምትወዱት። ከዛ ደግሞ ያዘጋጃችሁትን እንቁላል ታደርጋላችሁ ማለት ነው። ሁለት ቦታ ላይ እንዲህ ትንሽ አብሮ ከለር እንዲያገኝ ማለት ነው። ማለት ከለር ትንሽ ከነጭነት እንዲህ እንዲያደርጋችሁ ወደ ውስጥ ገባ አድርጋችሁ እንትን ትሉታላችሁ ማለት ነው። ይህ በጣም ነው የሚያምረው። እንጋዛችን ጥቅት እናደርጋለን። ቀምሼ ደግሞ በጣም እንደሚጣፍጥ እነግራችኋለሁ ማለት ነው። ቀምሼ ጣዕሙን እነግራችኋለሁ። በጣም ነው የሚያምረው። በጣም ሰርታችሁ ሞክሩት። ልቅመስና ደግሞ እናያለን ማለት ነው።